አንድ ወቅት በአንድ ታዋቂ ትምህርት ቤት ውስጥ የክፍል ተማሪዎች እጅግ አስቸጋሪና መምህራንን በማሾፍ የሚታወቁ ነበሩ። በአንድ ቀን የሂሳብ መምህሩ ወደ ክፍል ሲገቡ አንድ ሀብታም ተማሪ በከፍተኛ ድምፅ ማልቀስ ጀመረ። መምህር፣ ኪሴ ቦርሳ ውስጥ የነበረው $100 ተሰርቄያለሁ። በክፍሉ ውስጥ ካሉ ተማሪዎች አንዱ እንደወሰደብኝ እርግጠኛ ነኝ። ስለዚህ አሁኑ ዶላሩ እንዲፈለግልኝና እንዲመለስልኝ እፈልጋለሁ ሲል ይናገራል። የክፍሉ ተማሪዎች በሹክሹክታ ክፍሉን ሞሉት። መምህሩ ተማሪዎቹን በዓይናቸው ቃኙ። ሁሉም ተማሪዎች እርስ በርስ መጠራጠር ጀመሩ። መምህሩ ግን እንደተለመደው ተማሪዎቹን ከመጮህ ወይም ቦርሳ እንዲፈተሽ ከማዘዝ ይልቅ ቀስ ብለው ወደ ጠረጴዛቸው ሄዱ። አትጨነቁ፣ እኔ ዛሬ የሂሳብ ቀመር በመጠቀም ሌባው ማን እንደሆነ ማወቅ እችላለሁ። ተማሪዎቹን በግርምት ተያዩ። መምህሩ ከቦርሳው ውስጥ ረጅምና ቀጭን የሆኑ እኩል ርዝመት ያላቸው እንጨቶችን አወጡ። ለእያንዳንዱ ተማሪ አንዳንድ እንጨት አደሉና እንዲህ አሉ፣ እነዚህ እንጨቶች የሂሳብ አስማታዊ እንጨቶች ይባላሉ። አሁን ሁሉም እኩል ርዝመት አላቸው። ነገር ግን ሌባው እጅ ላይ ሲገቡ በሂሳቡ ቀመር መሰረት ሌባው የሰረቀው ገንዘብ መጠን ላይ ተመስርቶ ሌሊቱን በሙሉ 5 ሴንቲሜትር ያድጋሉ። ነገ ጧት እንጨቶቹን ስትመልሱልኝ የረዘመውን እንጨት የያዘው ተማሪ ሌባው መሆኑን አረጋግጣለሁ። ተማሪዎቹ በድንጋጤ እንጨቶቹን ይዘው ወደ ቤታቸው ሄዱ። ሌባው ተማሪ ግን ሌሊቱን በሙሉ እንቅልፍ አጥቶ አደረ። ነገ ጧት እንጨቱ አድጎ ሲገኝ መያዜ ነው ብሎ ሰጋ። ብልህ መስሎት አንድ ዘዴ ዘየደ። በቢላዋ የእንጨቱን ጫፍ 5 ሴንቲሜትር ቆረጠው። አሁን እንጨቱ ቢጨመር እንኳን ወደ ነበረበት እኩል ርዝመት ይመለሳል እንጂ አይበልጥም ብሎ አመነ። በማግስቱ ጧት መምህሩ እንጨቶችን መሰብሰብ ጀመሩ። ሁሉንም እንጨቶች እያነጻጸሩ ሲያዩ የአንዱ ተማሪ እንጨት ከሌሎቹ አጭር ሆኖ ተገኘ። መምህሩ በፈገግታም እንዲህ አሉ፣ ሌባው አንተ ነህ፣ ገንዘቡን አውጣ። ተማሪውም እየተንቀጠቀጠ እንዴት አወቁ? እንጨቱ እኮ አላደገም ሲል ጠየቀ። መምህሩም ልጄ፣ እንጨቶቹ ተራ እንጨቶች እንጂ አስማታዊ አይደሉም፣ አያድጉምም። አንተ ግን በመፍራትና ሌባ በመሆንህ እንጨቱን ቆረጥከው። ሌሎቹ ተማሪዎች ምንም ስላልሰረቁ በእንጨቶቹ ላይ ምንም ለውጥ አላደረጉም። ያንተ ግን አጭር ሆኖ ተገኘ። መምህሩ የተማሪዎቹን ስነ ልቦና ጠንቅቆ ያውቃል። ጥፋተኛ ሁልጊዜ የመያዝ ፍርሃት እንዳለበትም ጠንቅቆ ተረድቷል። ጥፋት ሁልጊዜ ጥፋትን ይወልዳል፣ እውነት ግን ጊዜም ነፃ ያወጣል።